ከጉባኤው ተሳታፊዎች መካከል አቶ ታደሰ ማሞና ወይዘሮ ንጋቱ አኩሳ እንዳሉት የበዲሳ ከተማ የከተሜነት እውቅና ከተሰጣት አንድ ዓመት ያስቆጠረ ቢሆንም በርካታ የልማትና የመልካም አስተዳደር ምላሽ እያገኘ ነው። በከተማው ንጹህ የመጠጥ ውሃ አቅርቦት፣ የመንገድ ከፍታ፣ የዲሽ ስራዎች በጤናው ዘርፍ በሚሰጡት አገልግሎት ተጠቃሚ መሆናቸውን ገልጸዋል። የጉባኤው ተሳታፊዎች አክለውም ከተማዋ ከሌሎች አቻ ከተሞች ጋር ተወዳዳሪ እንድትሆን የኮሪደር ስራ፣ የከተማ ውበትና ጽዳት፣ የውስጥ ለውስጥ ጌጠኛ ድንጋይ ንጣፍ እና ሌሎች ጥያቄዎች ምላሽ እንዲያገኙ ጥሪ አቅርበዋል። ልማት ስራዎች እንግዲህ በዲሳ ከተማ ከሆነች ወዲህ የተሰሩ በጣም ደስ የሚሉ ነገሮች አሉ። የተሰሩ ነገሮችም መንገድ አንዳንድ ቦታዎች ላይ መንገድ የተሰራ አለ። እንደገና ደግሞ ሌላ ስንመለከት ማብራትም ያልደረሰበት ቦታ ከተማ ላይ ማስፋፊያ አካባቢ ማብራት ያገኘንበት ሁኔታ አለ። ሌላው ደግሞ የመጠጥ ውሃን በተመለከተ ውሃ ያልደረሰ አካባቢ ወጣ ብሎን በፊት አግኝቶ የማያውቁ አካባቢዎች ንጹህ መጠጥ ውሃ እየተጠቀሙ ነው። እኛም በጣም ምንም ስለ ውሃ ሳንቸገር ውሃ እያገኘን ነው ያለነው። ልማት ይፈልጋል፣ መንገድ ይፈልጋል፣ የተለያዩ ነገሮች ይፈልጋል፣ የዲች ስራን ይፈልጋል። እድገት ብዙ እድገቶችን ይፈልጋል። የበዲሳ ከተማ ምክር ቤት ምክትል አፈ ጉባኤ ወይዘሮ አማረች ማርቆስ በበኩላቸው የምክር ቤቱ ቋሚ ኮሚቴዎች በሶስት ዋና ተግባራት በማህበራዊ፣ በኢኮኖሚያዊና በፖለቲካዊ ዘርፍ የተሰሩ ስራዎችን በመከታተል በመገምገም ጠንካራና ደካማ ጎኖችን በመለየት ምላሽ ማግኘት ያለበት የህዝብ ጥያቄ ምላሽ እንዲያገኝ በማድረግ ላይ ይገኛል ብለዋል። በከተማው ህብረተሰብ ኢኮኖሚ ላይ ተጽዕኖ በማድረስ የሚታወቀው ጎጂ ልማዳዊ ድርጊት የቀረ ቢሆንም አልፎ አልፎ መታየት መጀመሩን ጠቅሰው በቀጣይ ትኩረት ሰጥቶ እንደሚሰራ ምክትል አፈ ጉባኤዋ ጠቁመዋል። ጎጂ ልማዳዊ ባህል እንደኛ አካባቢ እንዲቀር ህዝብን ስናስተምራቸው ነበር። አሁንም ቢሆን ጎጂ ልማዳዊ ባህል እጅግ በጣም በህዝብ ዙሪያ ከባድ ነው። ይሄ የለቅሶ ጭነት እንዲቀር፣ እንደገናም ደግሞ የሴት ልጅ ግርዛት፣ የለቅሶ ደግሞ ሃይላንድ ውሃ ይዞ የሚቀርቡበትን ህዝብ የራሱን የሚጎዳውን እንዲያውቅ ዘንድ እኛ ትምህርት ሰጥተናቸዋል። ነገር ግን ህዝቡ እምቢ ብሎ ትምህርቱ ትንሽ ሲቀዘቀዝ እያወራን በሄድንበት ቦታ ሁሉ ካላስተማረን ካላወራን እየሄደ ይረሳሉ። እየሄዱ የሚረሱበት ሁኔታዎች ስላሉ ምክር ቤቱ በተሰበሰበበት ቦታ ምክር ቤቱ ጠርቶም በማንኛውም አንግል ጠርቶ ጎጂ ልማዳዊ እንዲቀር ያስተምራል እና ደግሞ በዛ ልክ ጎጂ ልማዳዊ የሚቀር እንጂ የሚቀጥል አይደለም። የበዲሳ ከተማ ከንቲባ አቶ ዳንኤል ታደመ እንዳሉት ከተማዋ ከተቆረቆረች ቅርብ ጊዜ ቢሆንም ላለፉት ዓመታት የህዝብ የልማትና የመልካም አስተዳደር ጥያቄ ደረጃ በደረጃ ምላሽ እንዲያገኝ በትኩረት እየተሰራ ይገኛል ብለዋል። በከተማው የንጹህ መጠጥ ውሃ፣ የመብራት መስመር ዝርጋታ፣ የሆስፒታል፣ የሕክምና መገልገያ ቁሳቁስ፣ የመንገድ ከፍታ፣ የዲሽ ስራን ጨምሮ በርካታ የልማት ስራዎችን በማከናወን ህብረተሰቡን ተጠቃሚ ማድረግ መቻሉን አብራርተዋል። እንደ ህዝብ ጥያቄ፣ እንደ መልካም አስተዳደር፣ እንደ ልማት ጥያቄ የሚነሱ ከመንገድ ጋር የተያያዙ ከመብራት ጋር የሚያያዙ ከውሃ ጋር የሚያያዙ ከማህበራት ቦታ ከማዘጋጀት አንጻር የሚነሱ የከተማውን ህዝብ ኑሮ ውድነትን ለማሻሻል የሚደረጉ ሩጫዎችን የሚያመላክቱ በጣም ብዙ ጥያቄዎች ተነስተዋል። ከዚህ በፊትም ያሉ ተቆጥሮ ተሰንዶ የተሰጡ ጥያቄዎች አሉና ከነኛ አንጻር ከመብራትም የተወሰኑ ስራዎችን ለ4 ለ5 መንደር መብራት አስገብተናል። ፍሬዎችን 50% ከሰውም በማህበረሰቡ 50 እኛም 50 ይዘን መንገድ ከተማ ውስጥ ደግሞ አዳዲስ መንገዶችን ሰርተናል፣ ጥገና አድርገናል። ከመንገድም አንጻር ብዙ ውጣ ያለባቸው አስተካክለናል። በዚህ ዓመት ወጣቶች ስፖርት ማዘውተሪያ ስፍራ ጋር በተያያዘ ሁለቱንም ስፖርት ማዘውተሪያ ስፍራዎችን አንደኛ ደረጃ ያለውንና የከተማውንም ስቴዲየም እድሳት አድርገናል። ለስፖርተኞች ምቹ አድርገን አስፈላጊውን ነገር አድርገናል። እንደዚያውም በውሃም ብዙ ስራዎችን ሰርተናል። የከተማው ውሃ ወደዚህኛው ማዶ ወደ ቴሌ ቀበሌ የውሃ እጥረት ነበር። እሱን ለማካካስ ከማዶ መስመር ጋር የማገናኘት ስራዎችን ሰርተናል። የተጀመሩ የኮሪደር ልማት ስራዎች፣ የከተማ ውበትና ጽዳት፣ የአምቡላንስ ቶሎ ያለማድረስ ክፍተቶችን በቀጣይ በትኩረት እንደሚሰራም አሳስበዋል። በጉባኤው የዞንና የከተማ አመራሮች፣ የቀበሌ ሊቀመንበሮች፣ የከተማ ሽማግሌዎች ተገኝተዋል።